ኧረ ብልጽግና ድክመቶቼ ናቸው ያላቸውን መጽሐፍ ላይ ዘርዝሮ ይሄ ትውልድ እንዲማርባቸው ትምህርት ቤት ውስጥ አስገብተዋል እና የሶስቱ መንግስታት ድክመትና ጠንካራ ጎኖች አንድ ላይ ተዘርዝረዋል። የብልጽግናው መንግስት ድክመቶች ያላቸውም ጠንካራ ጎኖች ያላቸውን የሚያስገባቸው ከፖስት ኢህአዴግ የመጨረሻው ዘመናትና የብልጽግና አሁን ያለበትን ጊዜ ጭምር የተባለው ነገር ትክክል ነው ወይ፣ ከዚህ ውጭስ ሌላ ደካማ ጎኖች የሉም ወይ፣ ጠንካራ ጎኖች የሉም ወይ የሚለው ብዙ ሊያነጋግረን ይችላል። ግን እንደው የተጻፈውንም እንመልከተው ብዬ ነው ላጋራችሁ የመጣሁትና ከግርማዊነታቸው ከቀዳማዊ ኃይለ ሥላሴ ጀምሮ እንጀምራለን። ጠንካራ ጎን ተብሎ ከተወሰደላቸው ውስጥ ስቴት ቢልዲንግ ላይ ጠንካራ ነበሩ። ለመጀመሪያ ጊዜ ህገ መንግስት በማስተዋወቅ እንዲሁም ሶቨሬኒቲ ወይም ሉዓላዊነትን ከማስከበር አኳያ ጠንካራ መንግስት እንደነበራቸው ተቀምጧል። ደካማ ተብሎ የተቀመጠው ነን ፓርቲ ሲስተም ነበራቸው። ያው ፓርቲ አለመኖር አንሲስተሪያል ፓወር ነበረ ይላል ፓወራቸው። ምክንያቱም ይሄ ከአባት ወደ ልጅ የሚወርድ የስልጣን ተዋረድ እንደ ድክመት ተቀምጧል። ከዛ ደግሞ መንግስታዊ ሃይማኖት ነበር በሚል ደካማና ጠንካራ ጎናቸው ተብሎ ተቀምጧል። ከዛ ደርግ ላይ እንመጣለን። የደርግ መንግስት ላይ ሃይሊ ኮሚትድ የሆነ ሶቨሬኒቲ እና ዩኒቲ ነበረው ይላል የደርግ መንግስት። ኢማጂን አንድነትን እና ሉዓላዊነት በማስከበር ዙሪያ በጣም ጠንካራ ጎን እንደነበረው አስቀምጧል። ሌላው መሬት ላራሹ ላንድ ዲስትሪቢሽን ወይም መሬት ላራሹ የሚለውን ሙቭመንት እናውቀዋለን የደርግ ጊዜ፣ እሱም እንደ ጠንካራ ጎን ተቀምጧል። ከዛ ሊትረሲ ካምፓይን ነበረው፣ ይሄ መሰረታዊ ትምህርትን በማስፋፋት በማስተማር እሱም እንደ አንድ ጠንካራ ጎን ተቀምጧል። ካልቸራል ኳሊቲ ወይም ዘረኝነት ወይም ብሔርተኝነትን እኩል በማድረግ ደረጃ እንደዚሁ ጠንካራ ጎን ተብሎ ተቀምጧል። ከደካማ ጎኑ ደግሞ ሲንግል ፓርቲ ሲስተም ነበረ፣ ሰብአዊ መብት ጥሰት ወይም ሃይሊ ቫዮሌቲንግ የሚያደርግ ነበረ፣ ሂውማን ራይትን እና እነዚህ ሬድ ቴረር በሚል በቅንፍ ውስጥ ጭምር አስቀምጦታል። ከዛ ሶስተኛ ደረጃ ላይ ደግሞ ኢንተር ኤንድ ኢንትራ ኮንፍሊክት ነበር ይላል። ያው ኢንተር የሚለው ከነ ጅቡቲ ጋር ከነ ሶማሌ ጋር የነበረውን ይመስለኛል። ምን ሊያደርገው እንደሚችል አላውቅም። ኢንትራ የሚለው ኤርትራና ወያኔ ሙቭመንት መሆን አለበት። ኦነግ ማነው ሻቢያ ኦነግ ወያኔ ያው በወቅቱ የመገንጠል አጀንዳ ነበረ። ለምን ይሄ ደካማ ጎን ውስጥ እንደገባ እርግጠኛ አይደለሁም if you ask me ነኝ። ምክንያቱም እንዲገነጠሉ ለምን አልፈቀደላቸውም ነው ወይስ እንዴት ደካማ ጎን ሊሆን ይችላል የሚል ጥያቄ ያስነሳል። ግን ተቀምጧል። ከዛ ኢህአዴግና ብልጽግና ደግሞ ወደ ማብቂያው ኢህአዴግና አሁን ያለው ብልጽግና ጠንካራ ጎኖች ናቸው ብሎ ያስቀመጠው መልቲ ፓርቲ ሲስተም እንጠቀማለሁ፣ ሃይማኖትና መንግስትነት ጥያለሁ። ኦኬ ብዝሃነትን በማስተናገድ በኩልም ያው አቻ አይለኝም ብለዋል። ከዛ ደካማ ጎን በሚል እንግዲህ እኔን ያስገረመኝ ከመነሻ ይሄ ነው። አንዱ ማፈናቀል ይላል። ከዛ ደግሞ ኢንተርናል ኮንፍሊክት ይላል። ሲቲዝንሺፕ መጽሐፍ ውስጥ ተማሪዎች እንዲማሩበት ማስቀመጡ በግሌ በጣም ላመሰግናቸው እፈልጋለሁ። ምንም እንኳን ለራሲ ቁርስ አያሳንሱ ቢሆንም ቅሉ የተቀመጠው ራሱ ቀላል ነገር አይደለም። ከዚህ ውስጥ በጣም ያስደነቀኝ ግን ከሁሉም ስርዓቶች የደርግ ስርዓት በጠንካራ ጎኑ ከሁሉም ከሶስቱ መንግስታቶች የበለጠ ጥንካሬ እንደነበረው በቁጥርም ሲዘረዘሩ ራሱ በርከት ያለው ጠንካራ ጎን የደርግ እንደነበረ ተቀምጧልና ይሄ ትንሽ ስላስገረመኝ ላጋራችሁ ብዬ ነው። ምን ታስባላችሁ? እስኪ ኮሜንት ላይ አስቀምጡልኝና እንነጋገርባቸው። ኢትዮጵያን ለመጉዳት የሚመጡ ሁሉ ቀድሞ ጥቃት የሚያደርሱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው። በታሪክ እንደታየው ከምዕራብም ይምጣ ከምስራቅ፣ ከአሜሪካም ይምጣ ከአውሮፓ፣ ሲፈልግም ከአረብ ይምጣ ቀድሞ የሚያጠቃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው። ቱርኮቹም ከኢማሙ ጋር ሆኖ ያቃጥሉ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና ካህናቶቿን እንዲሁም መጽሐፍቶቿን ነበር። በሰሜኑ በኩል የገባው ቱርክም ይህንኑ ነው ያደረገው። በሰሜኑም በምዕራቡ የሀገሪቱ ክፍልም የገቡት ግብፃውያኖችም ይህንን ነው ያደረጉት። ሚሽነሪዎቹም ሲገቡ ይህንን ነው ያደረጉት። ሁሉም እጅ የሚያነሳው ቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ዛሬም የኢትዮጵያ ጠላቶች ይህችን ቤተክርስቲያን ማሳደዳቸውን አላቆሙም። እሱ አይገርመኝም። የነዛ ሚሽነሪዎች ልጆች፣ የነዛ ገንጣይ አስገንጣይ ልጆች፣ በኢትዮጵያ አንድነት የማያምኑ አንድነቷ የሚኮሰኩሳቸው ዛሬም ጠላቶቹ አሉ። የቆሰለ ቁስል ባዩበት ሁሉ ለማድማት የሚሯሯጡ
በሃይማኖት ጥላ ስር ተሸፍነው የሚኖሩ በሃይማኖት መቻቻል የትኛውም ሃይማኖት ያለ ጦርነት የገባባት ብቸኛዋ የዓለም ክፍል የሆነችው ኢትዮጵያ ታሪኳን ሁሉ ለማቆልሸት ለማጠልሸት የሚሯሯጡት ይገቡኛል፣ በደንብ ይገቡኛል። የማትገባኝ ግን አንተ ነህ። እኩል ከኢአማኒው ጋር ተሰብስበህ እኩል ከነዛ ሚሽነሪ ልጆች ጋር ሆነ ይህች ቤተክርስቲያን ይሄን አላረገችም፣ ያን አላረገችም፣ እንዲህ አላረገችም፣ እንዲህ ብታረግ ኖሮ እኮ ወንድሜ እኔ የምልህ ጠላቶችህ መጽሐፍ ሳይቀር አሳትመው እዚች ቤተክርስቲያን ላይ ምን እንዳደረሱ እየነገሩ ራሱ በምን ተአምር ቁማ እንደምትሄድ ግራ ካላጋባ ምንኛ አንተ የለህም። ያለህ ይመስልሃል እንጂ የለህም። እኔ የምለው በፖለቲካ ስም ቤተክርስቲያን ውስጥ የሰገሰግናቸው አባንትና እያልን ቆብ ያለበስናቸው ቅዳሴና ግዕዝ እያስተማረን የቤተክርስቲያኗ ራስ ያደረግናቸው ሰዎች የኛ ሰዎች ናቸው ብለው እና ዶክተር አረጋዊ በርሄ ሳይቀር በመጽሐፍቶቻቸው እኮ ነገሩን። ምን ይጨመራል? ምን ይሆናል? እኔ እኮ ሰዎች እንዲያድርጋችኋለሁ እያሉን ያላደረጉልንን ምክንያት የምንፈልገው ምን ፈልገን ነው? ወያኔ አዲስ አበባ እንደገባ አይደለም እንዴ ታጋዮቹን ሲያሰናብት ከፊሎቹን በየአጥቢያ ቤተክርስቲያናቶቹ ቅዳሴና ግዕዝ እያስተማረ የቤተክርስቲያን አስተዳዳሪ፣ ምክትል አስተዳዳሪ፣ ጸሐፊ፣ የፋይናንስ ባለሙያ፣ ገንዘብ ያዥ፣ ጥበቃ ሁሉ ሳይቀር አድርጎ አስገብቷቸዋል። የወያኔን ዛሬ አይነህ እያየ ምን ነው ከቤተ ክርስቲያኖቷ ስርዓት ውጭ ከጠቅላይ ቤተ ክህነት መቀመጫ ውጭ ጥር 14 2015 ዓ.ም የአማንያን ቅልጥ ያሉ ዓለማውያኖች ሁሉ ሲሾሙ አላየህም ወይስ? ይህን እንድታስተውል ዘመናት ማለፍ አለባቸው። ታዲያ በዚህ ሁሉ ቁስል ውስጥ ሆና የምትኖር ቤተ ክርስቲያን ያሏት ደጋግና እውነተኛ አባቶች ብዙዎቹ አርጅተዋል፣ ደክሟቸዋል። ያሉት ጥቂቶቹ መናገር የሚችሉት ይህችን ቤተ ክርስቲያን ለመጠበቅ ደፋ ቀና የሚሉት ደግሞ በእነዚህ ዓለማውያኖች እነዛም በሰገሰጓቸው ዛሬም ያላግባብ በተሾሙቱ ተበልጠዋል። አሁን በድምፅ ብልጫ ተበልጠዋል። ስለዚህ ወንድሜ እኔ እንኳን ምንም የማላውቀው አንድ ተራ ሴት ልምከርህ። ቤተ ክርስቲያንህን ሰድቦ ለሰዳቢ አትስጥ፣ አብረሃት ውቀስ። ችግር ላይ ናት። በችግሯ ጊዜ ከጎኗ ለመቆም ብቻ ድከም።